እስራኤልን ያስኩትን የኔ ቃልን ስለ ዲያመንድ ጉዳይ ዛሬ ላወራ ፈልጌ አልኩት። ሌባኩ እንሰማ ቆይ መጀመሪያ እንደዚህ ሲለው ኪሴ ነበርና ምንድነው ዲያመንድ ጉዳይ ያሳየው ለዛሬ ማባይ ከዛ እስራኤልን ያስኩትን የኔ ቃልን ማርክልንና ቃል አውጣልን አልኩት። ምንድነው አለ መጀመሪያ እንደዚህ ሲለው ኪሴ ነበረ ምንድነው ሲል አወጣ ያሳየውት። ከዛ ካየ በኋላ ይሄ ነው በቃ ዲያመንድ አለ። አዎ አልኩት። 10 ሚሊዮን 45,000 ዶላር በዶላር ሌባኮ አንድ ጊዜ እቃ ከሰረቀ በኋላ ያ የተሰረቀው ሰውዬ ምን እንደሚሆን ስለሱ አይጨነቅም። የሚፈልገው ብቻ ስርቆ መተው ነው። አንዴ ልክ ነው። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ሐዋርያው እስራኤል ዳንሳ እንዴት እንዳጭበረበረ ልነግራችሁ ነው ዛሬ። ይህ ሰው አቶ ቂጤሳ አበራ ይባላል። ዲያመንድነቱ ግራሙ የተረጋገጠ 28.7 ግራም ዲያመንድ ሊሸጥ ከጋምቤላ አዲስ አበባ ይዞ ይመጣል። አዎ አልኩት። ወረቀትም አሳየሁት። እቺን ኮፒ ናት እቺ አሳየዋት። እቺ ዲያመንድ መሆኑን የተመረመረች ወረቀት ይሄንም አሳየሁት ለእስራኤል ማለት ነው። አሁንም ጠየቀኝና እኔም አሳየሁት። ካየ በኋላ እንደዚህ ይሎ እንዲህ ነው ያለኝ። እንዲህ ያለ ከዘር የመጣበት መርቀም አለና ብሎ ጸለም ተንበርከኩ አለ። ሙሉ ጉባኤ እስከ ቢያንስ 10,000 ህዝብ ይኖር ብዬ አስባለሁ። ሰው ብዙ ነው ያለ። ተንበርከከ አለ። እኛ ተጸለን ተንበርከከን ወደ 20-30 የሚሆን ከጸለይን በኋላ ተነሱ አለ። ሲነሳ እስራኤል ወንበር ላይ ቁጭ ብሏል። መጀመሪያ አላየሁትም እኔ እዛ ተንበርከከን ከዛ በኋላ ሲነሳ አየሁት። ከዛ በኋላ ሰውየው የሰጠውት ረስቶ ዝም ብሎ በቃ ሃሌሉያ እያለ ይዞራል። መድረክ ላይ ነው እንግዲህ። እዛው ሂጄ እኔ ስጠኝ እግዚአብሔር ሰው ስጠኝ አልኩት። ምን አለ ነገርኩ። የነገርኩትን የሰጠሁን አልኩት። የለም ወድቋል አለ። እዛው ተያያዝ ነው ያዝኩት። እዛው ያዝኩት። ስጠኝ ወይ ግደሉኝ ወይ ስጡኝ አልኩት። ከዛ በኋላ በቃ እነሱ ጋር ያሉት ሰዎች ይታወቃል። እንደዚህ ይዞኝ ወደ ሰው ይሸበራል ተብሎ ወደዛ ወሰደ። ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገው ነው የመጣው። እንደነሰማ ከሆነ በየጊዜው የሚነሳው አንዳንድ ዲያመንድ ተብሎ የሚነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። እኔ የማውቀው ምንድነው አገልጋይ ነኝ፣ ነብይ ነኝ። መጸለይ ካለብኝ ጸልያለሁ። ጌታ ድንቅ ያደርጋል። የሆነ ሆኖ ግን ዛሬ ማታ አገኛቸዋለሁ። እና ሰዎች አልገባችሁም በዚህ ጉዳይ ላይ ይሄ ጉዳይ ምን ነው ብላችሁ ያልገባችሁ ሰዎች በዚህ ጉዳይ በሰፊው ላውራ እፈልጋለሁ። በኋላ ማታ እመጣለሁ። ጌታ ይጎበኛችኋል። እወዳችኋለሁ። ሻሎም። እስራኤል ዳንሳ እንቅልፌን አሳጥቶ ሲያጃጅለኝ አመሸ። እናውንታ በሲሳ በተለያዩ ጊዜ እየተነሱ እስራኤል ዳንሳ ዲያመንድ ሰርቋል እያሉ ሲያሙኝ በጌታ ስም ችዬ ዝም ብዬ ነበረ። አሁን ግን በቃኝ። እውነታውን አስፈርጠርጠዋለሁ። ሰኞ ማታ 4 ሰዓት ጠብቁኛል። ጠበቅነው አለፈ። ማክሰኞ ብቅ አለና ዛሬ 4 ሰዓት ጠብቁኛል። ጠበቅነው 5 ሰዓት ላይ መጣ። ከምሽቱ 5 ሰዓት ልክ ሲገባ 1220 ሰዎች ነበሩ ዳይሬክት ሲከታተሉት የነበረው። አሁን ካሁን ስለ ዲያመንዱ አፍረጠረጣ ስጠብቅ አሁን ካሁን ስለ ዲያመንዱ አወራ ስል ዝባዝንኬው እዛ ሲለቅ
ትንፍሽ ሳይል አንዲት ነገር ማለት ስለ ዲያመንዱ አንዲት ነገር ሳይወራ አበባውን ሰብስቦ ወጣ። ከ5 ሰዓት እስከ 6 ሰዓት 1200 ሰው የነበረው 163 ሰው ድረስ ስንጠብቀው ነበር። እንቅልፋችንን አጥተን የስራህን ይስጥ እስራኤል። ከሰሞኑ በወላይታ ሶዶ እየተከሰተ ያለው ክስተትና እውነታውን እስቲ ተንተን አድርገን እንመልከት። በወላይታ ሶዶ አንድ ሙስሊም አባት የሙስሊም ኮፍያ የሚያደርጉ ሽማግሌ ማንበብና መጻፍ የማይችሉ ቆቀር በሻይ እየሸጡ ራሳቸውንና ቤተሰባቸውን የሚያስተዳድሩ ሽማግሌ ላይ አንድ ክስ መስርተዋል። ይሄ ክስ ምንድነው? በመጽሐፍ ቅዱስ ቆቀር ጠቅልለው ሸጡ የሚል ነው። ልብ በሉ። አንደኛ እኒህ አባት ማንበብና መጻፍ አይችሉም። ሁለተኛ መጽሐፍ ቅዱስ ዋጋው እጅግ በጣም ውድ ነው። በመጽሐፍ ቅዱስ ቆቀር ጠቅልሎ መሸጥ ማለት 100 ብር የሚሸጥ ዕቃን በ200 ብር ጠቅልሎ እንደመሸጥ ይታሰባል። ሌላኛው ደግሞ እንዲህ አይነት ቤቶችና ሱቆች በወረቀት የሚሸጡ ነገሮች በብዛት ስላላቸው ወረቀት የሚገዙት በኪሎ ከአካባቢው ነዋሪ ነው። ወላይታ ሶዶ እንደሚታወቀው ከ90% በላይ የፕሮቴስታንት እምነት ተከታይ የሚኖርበት ከተማ ከመሆኑ ጋር ተያይዞ ይህንን ወረቀት አምጥተው የሚሸጡት ራሳቸው ሙስሊም ያልሆኑ አካላት ናቸው። እኒህ ማንበብና መጻፍ የማይችሉ አባት በዚህ ወረቀት ጠቅልለው ሸጡ። በትክክል ሸጠዋል ወይ? እሱ ራሱ መጣራት እንዳለበት ሆኖ ቢሸጡ እንኳን ወረቀቱን ማን አምጥቶ የሰጣቸው የሚለው ነገር መመርመር መታየት ያለበት ነው። እኔ በመጽሐፍ ቅዱስም በቁርአንም ሌሎች እምነቶች በሚያመልኩት ነገር ላይ እንደዚህ መቀለድን እምደግፍ ሰው አይደለሁም፣ እቃወማለሁ። ተደርጎም ከሆነ መሆን ያለበት ይሄንን ድርጊት የፈጸመው ሰው ብቻ ነው ሊቀጣ የሚገባው፣ እሱም በትክክል ምርመራ ከተደረገበት ነው። ነገር ግን እውነታው ምንድነው ካልን ይሄን ቪዲዮ ተመልክተን እንመለስ። ቂጤሳ ደላላ ሆኖ ይሰራል። ከዚህ በፊትም ነጋዴ ሆኖ ትልቅ ነጋዴ ነው ነበረ እና የ60 ሚሊዮን ብር አልማዝ የመሸጥ እድል ደረሰው። ያንን ከእስራኤል ለመጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት። ያው የጴንጤ ሁሉ ልማድ ነው። ሁሉን ነገር ቤተክርስቲያን ይዘን እንሮጣለን። ወይ ነብዩ ወይ ሐዋርያው ጸልይልኝ ነው። ዲፕሎም ያገኘ ይዞ ይመጣል። ሮጦ ዋንጫ መታ ዋንጫውን ይዞ ይመጣል ምናምንና ይሄ የተለመደ ነው። እና እሱም ጸልዩልኝ ብሎ አልማዙን ይዞ መጣ። ከእጁ ላይ እንጸልይልሃለን ብሎ ያ ነብዩ ወሰደው። ከዛ ጸለየ፣ ረጅም ጸሎት ጸለየ። ምን አለና ሲጨርስ አልማዙ ወደቀብኝ፣ ሰይጣን ወሰደው። በእውነት እኮ የሚሆነው ነገር ለጆሮ ለማመን ያቅታል። እኔ የእውነት ነው የምነግርህ። ይሄ ነገር ምንም ሌባ እኮ አንድ ጊዜ ዕቃ ከሰረቀ በኋላ ያ የተሰረቀው ሰውዬ ምን እንደሚሆን ስለሱ አይጨነቅም። የሚፈልገው ብቻ ሰርቆ መተው ነው። አላማው ገንዘብ መውሰዱ ነው የሚያየው፣ ስልክ መቀባቱ ነው የሚያውቀው እንጂ ያ ሰው ምን እንደሚሆን ብሎ ለዛ ሰው አይጨነቅም። አንዳንድ ሰው እኮ የራሱን መንገድ ብቻ ያስባል እንጂ በዛ ሰው ለሚደርሰው ጉዳት አያስብም። የራሱን ጉዳይ ግን ሊያሳካ ከፈለገ ይዋሻል፣ ከፈለገ ይምላል፣ ከፈለገ የፈለገውን ያደርጋል። ግን ስላንተ አይጨነቅም፣ ስላንተ አያስብም። ስለ ህይወት፣ ስለ ኑሮ፣ ስለ ትዳሪ፣ ስለ ቢዝነስ፣ ስለ እቅድ፣ ስለ ዓላማ ያን ጉዳይ አንተ ስታጣ ምን እንደምትሆን ስላንተ አይጨነቅም፣ ስላንተ አያስብም።